ሰላም ጤና ይስጥልን ውድ ተመልካቾቻችን ከሸካ ቴሌቪዥን ቴፒ ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ከአማርኛ ዜናዎቹ ጋር በዛብህ ታደሰ ነኝ። ቀዳሚ ወዳደረግነው ዜና ስናልፍ የተወዘፈ የመንግስት ግብር ለማስከፈል ግብረ ኃይል አቋቁሞ እየሰራ መሆኑን የማሻ ከተማ ገቢዎች ባለስልጣን ቅርንጫፍ ጽፈት ቤት አስታወቀ። ጽፈት ቤቱ በበጀት ዓመቱ ለመሰብሰብ ካቀደው 198 ሚሊዮን ብር 140 ሚሊዮን ብር መሰብሰቡን አመላክቶታል። ዘገባው ያስታውሰኝ እንደሻው ነው። ዝርዝሩን ሊዲያ ታምሩ ታቀርበዋለች። የከተማውን የወጪ ፍላጎት ለመሟላት የግብር ከፋይ ማህበረሰብ አበርክቶ ከፍተኛ መሆኑን ያመላከቱት የማሻ ከተማ ገቢዎች ባለስልጣን ጽፈት ቤት ኃላፊ አቶ ሳሙኤል ገቦ በበጀት ዓመቱ 198 ሚሊዮን ብር ከመደበኛና ከማዘጋጃ ቤታዊ አገልግሎት ለመሰብሰብ ታቅዶ 140 ሚሊዮን ብር መሰብሰብ መቻሉን አመላክተዋል። እስካሁን በደረስንበት ያው ከእቅዳችን አንፃር ስናይ ቅድም እንዳስቀመጥኩልህ ከ198 ሚሊዮን 404,264 ብር አካባቢ ነው ያው በበጀት ዓመቱ እንሰበስባለን ብለን ያቀድነው እንደ ከተማ ያው ማዘጋጃና መደበኛና አንድ ላይ በዚህ መነሻ እስካሁን በደረስንበት ወደ ከ140 ሚሊዮን ብር በላይ የሚሰብሰብ ችለናል። ለቅድ ያለመሳካት በንግድ አዋጅና በግብር አከፋፈል ደንብ መሰረት ግዴታቸውን ያልተወጡ ነጋዴዎች የአከራይ ተከራይና የጣሪያና ግድግዳ ክራይ ከፋዮች በማወቅም ይሁን ባለማወቅ ባለመክፈላቸው መሆኑ ያወሱት ኃላፊው ይህን ስርዓት ለማስያዝ ግብረ ኃይል በመቋቋም ህግ ለማስከበር ስራ የተሰራ መሆኑን አመላክተዋል። በተቋም ደረጃ እነዚህ መረጃዎችን በማጥራት ያው ንግድ ትርፍ አካባቢ ምን አለ ያው አከራይ ተከራይ አካባቢ አፈር ግብር እና ጣሪያና ግድግዳ አካባቢ ላይ መከፈል ከነበረበት ምን ያክል ተከፈለ ምን ያክል ነው ያልተከፈለ የሚለው ያው በተወሰነ መልኩ መረጃ አጣርተን እነዚህ በጊዜ መከፈል ያለባቸው ሳይከፈሉ ያደሩ የመንግስት ዕዳዎች ያው ተሟጦ መከፈል አለባቸው በሚል ያው በአጠቃላይ እኛ ጋር ከዚህም ለድጋፍ የመጡ ሁለት ደጋፊ ባለሙያዎች አሉ። እነሱ ጋር ሆነን ያው ከጸጥታ አካላት ጋርም ሆነን ከተቋሙ ማኔጅመንት አባላት ጋር በጋራ ሆነን በተወሰነ መልኩ ከቀን 17 ጀምረን ያው ለተከታታይ እስከ ቀን 26 ድረስ በዚህ መልኩ የዘመቻ ስራ እየሰራ ነው የሚገኘው። በጽፈት ቤቱ የደንበኞች አገልግሎት ታክስ አወሳሰንና አሰባሰብ ስራ ሂደት አስተባባሪ አቶ ስንታዩ ደንበሎ ግብር ከፋዮች ካላስፈላጊ ቅጣትና ወለድ ለመትረፍ ቀርቦ በመነጋገር ከችግር እንዲተርፉ ጠይቀዋል። እንጠብቅ፣ በሰዓቱ እንፈል፣ በሰዓቱ የገባ ገቢ የኛ ልማት ነው። ለህብረተሰቡ ለአካባቢያችን ልማት ሆኖ አካባቢያችን ይቀያል። አልፎ ግንዛቤ በመፍጠርና ተያያዥ ጉዳዮች ላይ የሚቀሩ ስራዎችን እንደ ጽፈት ቤት ለማስተካከል እንደሚሰራም ጽፈት ቤቱ አመላክቷል። ግዴታም ሳይሆን ግዴታም ስለሚፈልግ እንጂ ትምህርት አካባቢና በየወቅቱ በየዓመቱ በየሰዓቱ ትምህርት ይሰጣል፣ ያውቃሉ፣ በጊዜው እየከፈሉ አይደለም። ይሄን አሁን ከዚህ በኋላ ግዴታ ሳይሆን በግዴታ እንዲከፍሉ የማድረግ ስራ እንሰራለን። ግብር በመክፈል ላይ ያሉ ያነጋገርናቸው አቶ መለሳቸውሙ ግብር ለሀገር ልማት የሚከፍል በመሆኑ ወቅቱን ጠብቆ መክፈል የሚያመለክተው ዜጋ ግዴታ መሆኑን አመላክተው ጽፈት ቤቱ ማዘመን ያለባቸውንም አሰራር አብራርተዋል። እጅግ ወሳኝ ግብር ካልተከፈለ አገር አታድግም። አንድ ግለሰብ መብትም ግዴታም አለበት። ከግዴታዎች አንዱ ለሚሰራው ስራ ግብር መክፈል ነው። ግብር ከከፈለ ደግሞ ከሱ ተቀብሎ በአካባቢ እድገት በአገር እድገት ወሳኝ ስለሆነ ግብር ወሳኝ ነው። ለዚህ ባለሙያዎቻቸው ጥሩ አድርጎ ቀልጣፋ የሆኑትን ህዝብን የሚያስተናግደውን የግብርን ምንነት አውቆ አገልግሎት የሚሰራውን ባለሙያ ጥሩ አድርጎ ቢጨምሩና የአቅም ግንባታ ቢሰጡ ጥሩ ነው። አጭር አስተያየት ነው። በሸካ ዞን ቴፒ ከተማ ላይ ሀገር አቀፍ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ተሰጥቷል። በዞኑ ቴፒ ማዕከል በመጀመሪያ ዙር የተፈጥሮ ሳይንስ ተማሪዎች ፈተናን በሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ ተሰጥቷል። በዞን ደረጃ የ2018 የዩኒቨርሲቲ መግቢያ ፈተናን 1797 ተማሪዎች በ6 ዙሮች ይፈተናሉ ተብሎ እንደሚጠበቅ የዞኑ ትምህርት መምሪያ መረጃ ያመላክታል። ፈተናውን በስኬት ተጀምሮ እንዲጠናቀቅ የተሟላ የኮምፒውተር አስተማማኝ የኔትወርክ ሰርቪስ ተዘጋጅቶ ተማሪዎች መፈተን መቻላቸውን በሚዛን ቴፒ
ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር ተረፈ ጌታቸው ተናግረዋል። የዞኑ ትምህርት መምሪያ ኃላፊ አቶ መስፍን አለሙ በበኩላቸው በአንደኛ ዙር በቴፒ ማዕከል 164 የተፈጥሮ ሳይንስ ተማሪዎች ፈተናውን እንደሚወስዱ ተናግረዋል። በ6 ዙሮች በበይነመረብ የሚሰጠው ፈተና ከማክሰኞ የጀመረው ከዙር 1 እስከ 3 682 የተፈጥሮ ሳይንስ ተማሪዎችና ከዙር 4 እስከ 6 1115 ተማሪዎች በተያያዘው የጊዜ ሰሌዳ መሰረት እንደሚፈተኑ የመምሪያው ኃላፊ አመላክተዋል። ያለችንን አንዲት ሀገር በጽኑ መሰረት ላይ ለመገንባት ሀገራዊ አጀንዳዎች ላይ እየተደረገ ያለው ምክክር ከፍተኛ ሚና ስላለው ለውጤታማነቱ የበኩላቸውን ለመወጣት ዝግጁ መሆናቸውን የጌጫ ከተማ ነዋሪዎች ተናገሩ። ልዩነቶችን ለማጥበብ መመካከር ኢትዮጵያዊ ባህል መሆኑን ያመላከቱት አስተያየት ሰጪዎቹ ኢትዮጵያ መክራ የባንዳዎችንና የባዳዎችን አጀንዳ እንደምታከሽፍ ያላቸውን እምነት ገልጸዋል። ዘገባው የወንድማገኝ ገሪቶ ነው። ዝርዝሩን ኤልያስ ታሪኩ። በሰላማዊ መንገድ ምክክር ማድረግ ጠቀሜታው የጎላ እንደሆነ የገለጹት ነዋሪዎች ከሀገራዊ ምክክር በኋላ የተሻለ ውጤት እንደሚጠብቁም ተናግረዋል። ያለ ምክክር አንድ ቤተሰብ እንኳን ቤት ይፈርሳል። በምክክር ነው ቤተሰብን የሚመራ። እንኳን ብዙ ቤተሰብ ያለ ሰው ቢመካከር ነው በተሻለ ሁኔታ ቤተሰብ የሚመራ ማለት ነው። በአገር ደረጃ ስናይ ደግሞ ምክክር ያለ መኖሩ እስካሁን ብዙ ፈራርቶናል፣ ብዙ ገነጣጥሎናል። አሁን መንግስት ያደረገ ያለው የሀገራዊ ምክክር ቢሳካ ሊመጣ በጊዜ ቢሆን ብዙ ነገሮች ይቀረፋሉ ብለን እንጠብቃለን። ለምሳሌ የሀገራዊ ምክክሩ ጥሩ ይሆናል ብለን የጠበቅነው አካታች ነው። ሁሉም ማህበረሰብ አካል ወጣቱ፣ ከሴቶች፣ ከምሁራን ያሳተፈ በመሆኑ አንድ ሰው የአካባቢውን ችግር የኔ ብቻ ነው ከሚል እዚህ አካባቢ ያለ ችግር ሌላ ቦታም በተመሳሳይ ሊኖር ይችላል። ከዚህ ያለፈ ችግር ያለም ሊኖር ይችላል። ከዚህ በተሻለ ደረጃ ላይ ያለም ሊኖር ይችላል። ሌሎችን በሚረዳ መልኩ የአካባቢውን ችግር አንስቶ ያለውን ያገዛን ችግር የአካባቢውን ችግር አንስቶ ሲወያይ አንደኛው ችግር የኔ ነው በሚል ሲቀርብ በምክክሩ ሁሉም ነገር ይፋታል። ኢትዮጵያ ቀጣይ ሰላም ታገኛለች የሚል እምነት አለ። ምክክር አሁን ፋይዳ የሚኖረው ምንድነው? እኔ እንደሚመስለኝ እና እንደማምነው ለአገር ልማት ከጥላቻ ለመራቅ ምክክር በጣም ወሳኝ ነው። ለምሳሌ አሁን ለአብነት ያህል በተለይ ብሔር ለብሔር እየተባለ የምንነገረው ነገር ቤተሰባዊ ሆኖ መኖር የሚችል አንድ ዜጋ አንድነትን ጥሎ ወደዛ እየሆነ ያለው ነገር ለጥላቻም ሰፊ ዕድል እየፈጠረ ያለ ይህ ጉዳይ ነው የሚል ነገር አለኝና ብቻል የምክክሩ እንትን እያደገ ሄዶ ወደ አንድነት የሚያመጣ ነገር ወደ አንድነት የሚያመጣ ሐሳብ ቢዳብርና ቢያድግ ኮሚሽኑ በምክክሩ ላይ ትኩረት ማድረግ አለበት ያሉትን ጉዳዮች ጠቅሰው ለምክክሩ መሳካት የሚጠበቅባቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። ቢካተቱ ብለን የምናስበው የዜጎች እኩል ተጠቃሚነት በብሔር ሳይሆን በአካባቢ ሳይሆን በቋንቋ ሳይሆን እኩል ተጠቃሚነቱ ቢኖር እኩል ልማት እኩል ተጠቃሚነቱ ቢኖር አካታች የሆኑ ቋንቋዎች አብሮ ቢያድጉ ብዙሃኑን የሚያግባባ ቋንቋ ቢያድግ ብንማር አንደኛው በቋንቋ ተለይቶ ቋንቋ ባለመቻል ሌላ ፍረጃ ከሚሰጥ ብዙዎቹን የሚያሳትፍ ቋንቋ ቢኖርና እኩል ልማት ተጠቃሚነቱ ቢኖር ኢትዮጵያ ሰላም ታገኛለች የሚል እምነት አለ። አንድነትን መመስረት ብሔር ተኮር ማለት ይሄ ብሔረሰብ ተኮር ያልሆነና ኢትዮጵያዊ የሚል ሁሉም አንድ ዜጋ በቃ ኢትዮጵያዊ የሚል ሐሳብ ሁሉም ቢያዳብር ጥሩ ነገር ይፈጠራል የሚል እምነት አለኝ። ሀገራዊ ምክክር መረጃ ከመሰብሰብ ጀምሮ አካታች በሆነ መንገድ የጀመረው እንቅስቃሴ የሚበረታታ መሆኑን ጠቁመው ይህም በሰላም ተካሂዶ የተሻለ ለውጥ ለሀገራችን እንዲያመጣ የሚጠበቅባቸውን እንደሚወጡ ተናግረዋል። አካታችነቱ ጥሩ ነው። አካታችነቱ ወጣቱንም ሴቶችን አዛውንቶችን ሁሉን አካቶ እየሰራ ያለው ስራ በጣም የሚደነቅ ነው። አሁን ይሄ ሐሳብ ዳብሮ ከመጣና ለውጤቱ ከበቃን ጥሩ የሚል ነገር አለኝ። ምክክሩ ላይ እንደ ዜጋ የሚጠበቅብኝ እኔም ሌሎቹም ባለን ሃይማኖት በቤተ እምነት አንደኛው ጸሎት ማድረግ አለብን። እግዚአብሔር መለመን አለብን። ሰላማዊ እንዲሆን ሰላም ነው የምንፈልገው። ሌሎች ነገሮች እኮ ያጣነው ነገር የለም። ኢትዮጵያ ያጣችው ሰላም ነው። በመገነጣጠል በመፈራረስ ሰላም ስላጣን በሰላም ይሄ ምክክሩ ቢጠናቀቅ ለቀጣይ በሰላም ስለሚመራ አንደኛ በሰላም እንዲጠናቀቅ እግዚአብሔርን መለመን ነው። እግዚአብሔርን ማስቀደም ነው። ፈጣሪ ሲቀድም ሁሉ ነገር ይሳካል። እሱን እንጠብቃለን። እንደ ዜጋ እኔ ደግሞ የብዙሃኑን ሐሳብ መቀበል የኔ ብቻ ሳይሆን የኔ ብሔር፣ የኔ አካባቢ፣
የኔ ጎሳ የሚለውን ቀርቶ የብዙሃኑን ሐሳብ ማክበር እንደ ግለሰብ ይጠበቅብኛል የሚል ነገር አለ። ከምክክሩ በኋላስ ምን ይጠበቃል ለሚለው ኢትዮጵያ ትረጋጋለች፣ ሰላም ታገኛለች፣ አንድ ነን የሚል ሐሳብ ኖሮ በአንድነት ስሜት ኢትዮጵያ ትመራለች የሚል እምነት አለ። የጨቅላ ህጻናት ሕክምናን ለማስጀመር ቅድመ ሁኔታዎችን ያመቻቸ መሆኑን የማሻ መጀመሪያ ደረጃ ሆስፒታል አስታወቀ። የአገልግሎቱ መጀመር 70 ኪሎ ሜትሮችን ተጉዘው አገልግሎት የሚያገኙ ወገኖች እንግልትና ድካም ያስቀራል ተብሏል። ዘገባው ያስታውሰኝ እንደሻው ነው። ዝርዝሩን ታሪኩ ታደሰ። የሆስፒታሉ አገልግሎት አሰጣጥ ደረጃ ከጊዜ ወደ ጊዜ የተሻሻለ መምጣቱን የገለጹት ተገልጋዮቹ በዚህም ደስተኛ መሆናቸውን ተናግሯል። እኔ ከዚህ ያየሁት ምንም ችግር የለም። እኔ እዚህ የገባሁት ከትላንት ወዲያ ነው። ምንም ያየሁት ነገር ምንም የለም። በዚህ ቢቀጥል ነው የሚሻለው። እኔ በሰላም ነው ተገላገልኩት። የሆስፒታሉ ስራ አስኪያጅ አቶ አብዮት ዳሪቶ እንደገለጹት ከቅርብ ጊዜ ወዲህ በመንግስት በህዝብና በባለድርሻ አካላት ድጋፍ የተቋቋመው ይህ ሆስፒታል በርካታ የሕክምና አገልግሎቶችን እየሰጠ እንደሚገኝ ተናግሯል። የአገልግሎት ከጀመረ ወደ 2 ዓመት ያህል አገልግሏል። ይህም አገልግሎት ሲጀምር የአካባቢ ማህበረሰብና በውጭ ሀገር ያሉ የአካባቢ ተወላጆች ሚና እጅግ በጣም ከፍተኛ ነበረ። ለሆስፒታሉ አገልግሎት መጀመር ማለት ነው። ጀምሮ 2 ዓመት ያክል ያው አገልግሎት ጀምሯል። በዋናነት አሁን ሆስፒታሉ አገልግሎት እየሰጠ ያሉ የአዋቂዎች ሕክምና ተመላላሽ ሕክምና ማለት ነው። በአዋቂዎችና ለህፃናት በተለያዩ በሪፈር የሚመጡና በህብረተሰብ ጤና መድን ለታቀፉ ቀበሌዎች የተመላላሽ ሕክምና አገልግሎት ይሰጣል። ለዚህ ስራ ስኬት የሸካ ዞን አስተዳደር ወደ 5 ሚሊዮን የሚጠጋ የገንዘብ ድጋፍ ማድረጉን የተናገሩት ስራ አስኪያጁ በበጀት ዓመቱ 6 ሚሊዮን ብር በላይ መድኃኒት ግዢ በመመደብ ህብረተሰቡን ተጠቃሚ ለማድረግ እየተሰራ መሆኑን ገልጿል። ወደ 6 ሚሊዮን ብር ነው መድኃኒት ግዢ የታቀደውና ከመደበኛ እና ከውስጥ ገቢ አጠቃላይ 6 ሚሊዮን ብር ለመድኃኒት ግዢ የተያዘው የተፈጸመው እንዲሁ ነው ማለት ነው። ስለዚህ በመጨረሻው ሩብ ዓመት ላይ ወደ 1.5 ሚሊዮን ብር መድኃኒት ገዝተናል። የሆስፒታሉን ደረጃ ወደ ጠቅላላ ሆስፒታል ለማሸጋገር የባለድርሻ አካላት አስተዋጽኦ ጉልህ በመሆኑ ሁሉም የበኩልን ድርሻ እንዲወጣም ጥሪ አቅርቧል። ሆስፒታሉ ጥሩ መሰረት ያለው ማደግ የሚችል እንዳው ለቀጣይ ራሱ የኛ እቅድ ምንድነው? ከዞን መንግስት ከአካባቢ ህብረተሰብ ጋር ሆነን ከአጋር ድርጅቶች ጋር በመሆን ይህን ሆስፒታል ወደ ጀነራል ሆስፒታል ለማሳደግ እቅድ አለ። የሆስፒታሉ ሜዲካል ዳይሬክተር ተወካይ ዶክተር ዜና ማርቆስ በበኩላቸው በበርካታ የሕክምና አገልግሎቶች የህብረተሰቡን ጤና ለመጠበቅ እየተሰራ መሆኑን አንስቷል። በስፔሻሊቲ ሌቭል ነው እንደውም ለእናቶች ለወላድ እናቶች በተለይ አገልግሎት እየሰጠ የሚገኘው በስፔሻሊስት ሐኪም በጽንስና ማህፀን ስፔሻሊስት ሐኪም የቀዶ ሕክምናው እንደዛው የቀዶ ሕክምናም በስፔሻሊስት ሐኪም አገልግሎት እየተሰጠ ይገኛል። እንግዲህ ይሄንን በቅርቡ ሆስፒታላችን የደረሰበት ደረጃ ነው። ከዚህ ቀደም ስፔሻሊቲ አገልግሎት አልነበረም። በተለይ የጽንስና ማህፀን ሕክምና አልነበረም። እንደው በቅርቡ ለማሻ ከተማ የመጀመሪያውን ማለት ይቻላል ማውማ የምንለው የማህፀን እጢ የማስወጣት ስራ እንግዲህ በቀዶ ጥገና ሐኪሙ በዚህ በጽንስና ማህፀን ስፔሻሊስቱ ይህንን አገልግሎት መስጠት ተችሏል። የማህፀንና የጽንስ ስፔሻሊስት ዶክተር ዮናስ ብራነህ በበኩላቸው በእናቶች ጤና የወሊድ አገልግሎት የመካንነትና ሌሎች አገልግሎቶች በተገቢ ሁኔታ እየተሰጠ መሆኑን ተናግረው አሁን ላይ የጨቅላ ህጻናት ሕክምና አገልግሎት ለማስጀመር የሚያስችል ቅድመ ዝግጅት ስራዎች መጠናቀቃቸውን አስታውቋል። ወላዶች ብቻ ናቸው የመጡ ያሉት። ነገር ግን የመካንነት እንዲሁም የማህፀን እጢ እንዲሁም የወር አበባ መዛባት እንደዚህ ያላቸው ሰዎች የማህፀን መውረድ ወይም ወደ ውጭ መውጣት በተለይ ይሄንን ብዙ ሰዎች ብዙ እናቶች ሀፍረት ስለሚሰማቸው ደብቀውት ነው የሚኖሩ። ሌላ ቦታ የሚገጥመን እንደዛ ስለሆነ ይሄ ነገር ህዝቡ ዘንድ ቢዳረስ ቢመጡ ሕክምናው ስላለ አገልግሎትን ማግኘት ይችላሉ የሚለውን ማስተላለፍ እንፈልጋለን።